ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን ከኤርትራ ያስመጣው የጦር መሳሪያ በግለሰቦች ቤት እያከማቸው እንደሆነ ተገለጸ። የህወሓት ቡድን ከኤርትራ የመጣው የጦር መሳሪያ የካቲት 2 ቀን 2018 ዓ.ም ሌሊቱን አዲጉደም ቴክኒክ ኮሌጅ ከደረሰ በኋላ ትናንትና የካቲት 3 2018 ዓ.ም ከሰዓት በኋላ ከኮሌጁ አቅራቢያ በሚገኝ አንድ ግለሰብ ቤት ውስጥ እንዳከማቸው ተጠቁመዋል። በግለሰቡ ቤትም ውስጥ 3 ላንድ ክሩዘር እና የጦር መሳሪያ የተጫነበት ሾልቶ መኪና መታየታቸውን መረጃዎች ጠቁመዋል። በግለሰቦች ቤት የጦር መሳሪያ ማከማቻ መጋዘን ማድረግ ያልተለመደ ድርጊት ቢሆንም ይህ ቡድን ግን ይህንን ድርጊት የፈጸመው ንጹሃን ነዋሪዎችን ይዞ ለመጥፋት የሚያደርገው የጭካኔ ተግባር መሆኑን ተገልጿል። ይህ በእንዲህ እንዳለ የድሮን ጥቃት ስጋት ያደረበት ይህ ቡድን የጦር መሳሪያዎችን በተሳቢ መኪና መጫን በማቆም የጦር መሳሪያዎችን በኮንቴነሮች እያጓጓዘ እንደሆነም ተጠቁሟል። 2 የሼልቶ የጭነት መኪናዎች የጦር መሳሪያዎችን በ2 ኮንቴነሮች በመጫን ትናንትና የካቲት 3 2018 ዓ.ም አዲጉደምን አቋርጠው ወደ ራያ አካባቢ መጓዛቸውም መረጃዎች አስረድተዋል። በሌላ በኩል በትናንትና 2 የካቲት 3 2018 ዓ.ም በአርሚ 11፣ አርሚ 13፣ አርሚ 17፣ አርሚ 35 እና አርሚ 42 የሚገኙት ሁሉም ታጣቂዎች የሞባይል ስልኮቻቸውን እንዲያስረክቡ ከህወሓት ትዕዛዝ እንደተሰጠ ቸው ከአርሚዎቹ የተገኘ ምንጮች ገልጸዋል። ታጣቂዎቹ ስልክ እንዲያስረክቡ ትዕዛዝ መሰጠታቸው ተከትሎ ከአርሚ 17፣ አርሚ 35 እና አርሚ 42 አንድ የክፍለ ጦር አዛዥ የሚገኝባቸው 28 ታጣቂዎች ዛሬ የካቲት 4 2018 ዓ.ም ጠዋት ላይ መጥፋታቸውን መረጃዎች አሳይተዋል። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ መካሄድ ጀመረ። 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ የካቲት 4 2018 ዓ.ም በህብረቱ ዋና መቀመጫ በመዲናችን አዲስ አበባ መካሄድ ጀምሯል። ስብሰባው ዘላቂ የውሃ ንረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሐሳብም እየተደረገ ይገኛል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች፣ ዲፕሎማቶች እና የህብረቱ ተቋማት አመራሮች ተሳታፊም ሆነዋል። በስብሰባው የሚሳተፉ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች እና ሚኒስቴር ዴኤታዎች እንዲሁም ከፍተኛ የስራ ኃላፊዎች አዲስ አበባ መግባታቸው ይታወሳል። ምክር ቤቱ በጥር ወር 2018 ዓ.ም 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ በተወያየባቸው አጀንዳዎች ላይ ምክክር ያደርጋል ተብሎም ይጠበቃል። የስራ አስፈጻሚ ምክር ቤቱ የካቲት 7 እና 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን ያጸድቃል ተብሎም ይጠበቃል። የምክር ቤቱ መደበኛ ስብሰባ እስከ ነገ ይቆያል። የሰራሁበት አልተከፈለኝም በሚል በ40 ሄክታር መሬት ላይ ያለ ስንዴ በመርዝ ያጠፋው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ጊኒር ከተማ የሰራሁበት አልተከፈለኝም በሚል ሰበብ በርካታ ሄክታር መሬት ላይ ያለ ሰብል በመርዝ እንዲጠፋ ያደረገው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ መሐመድ ኑሆ የተባለ ግለሰብ ጥር 27 ቀን 2018 ዓ.ም ከምሽቱ 6 ሰዓት ላይ ድርጊቱን መፈጸሙን ተናግረዋል። ለድርጊቱ መንስኤ የሰራሁበት አልተከፈለኝም በማለት በ40 ሄክታር መሬት ላይ የተዘራ የስንዴ ሰብል ላይ መርዝ በመርጨት እንዲወድምና እንዲበላሽ ማድረጉን ገልጸዋል። ተከሳሹ በ40 ሄክታር መሬት ላይ የተዘራ ስንዴ ሰብል ላይ ራውንድ አፕ የተባለ አደገኛ ጸረ ሰብል መርዝ በመርጨት ስንዴው በመርዝ እንዲጠፋ ማድረጉንም በማስረጃ መረጋገጡንም ገልጸዋል። ፖሊስ የወደመውን የስንዴ አዝርት አስመልክቶ በደረሰው አቤቱታ ላይ ባደረገው የማጣራት ስራ ድርጊቱን ተከሳሹ መፈጸሙ በማስረጃ ሊያረጋግጥም ችሏል። ፖሊስ ተከሳሹን በቁጥጥር ስር በማዋል የእምነት ክህደት ቃሉን ሲቀበል የሰራሁበት ስላልተከፈለኝ በማለት ድርጊቱን መፈጸሙን በማመኑ የምርመራ መዝገቡን አጠናቆ ለአቃቢ ሕግ መላኩን ገልጿል። አቃቢ ሕግም በወንጀል ሕግ ቁጥር 690 በማይንቀሳቀስ የሰው ሀብት ንብረት ላይ ጉዳት በማድረስ ወንጀል ክስ የመሰረተ መሆኑም ታውቋል።
በአቃቢ ሕግ የተመሰረተው ክስ የተመለከተው የጊኒር ወረዳ ፍርድ ቤት ጥር 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መሐመድ ኑሆ የሰውን ንብረት እንዳያገለግልና አገልግሎት እንዳይሰጥ በማበላሸቱና ጉዳት ላይ በመጣሉ በ1 ዓመት ቀላል እስራት እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር አሻግሬ ጥላሁን ተናግረዋል። አለመግባባቶችን በሽምግልና በስምምነት መፈጸም ካልተቻለ በህግ መፍታት ሲቻል ወደ ጥፋትና በቀል ማምራት ከህግና ከተጠያቂነት እንደማያድን ጨምረው ገልጸዋል። መረጃው የብስራት ሬዲዮ ነው። ዚምባብዌ የፕሬዝዳንት ኤመርሰን ማናንጓን የስልጣን ዘመን ለማራዘም የሚያስችል የህገ መንግስት ማሻሻያ አጸደቀች። የዚምባብዌ ካቢኔ የ83 ዓመቱን ፕሬዝዳንት ኤመርሰን ማናንጓን የስልጣን ዘመን እስከ እንደ አውሮፓውያን አቆጣጠር 2030 ለማራዘም የሚያስችሉ ሰፊ የህገ መንግስት ማሻሻያዎችን አጽድቋል። በጸደቀው ማሻሻያ መሰረት የፕሬዝዳንታዊ የስልጣን ዘመን ከ5 ዓመት ወደ 7 ዓመት እንዲራዘምም ተደርጓል። ከዚህ በተጨማሪም ፕሬዝዳንቱ በቀጥታ በህዝብ ድምጽ ከመመረጥ ይልቅ በፓርላማ አባላት እንዲመረጡ የሚል ለውጥም ተካቷል። በተጨማሪም አዲሱ ማሻሻያ ፕሬዝዳንቱ ተጨማሪ 10 የሴኔት አባላትን እንዲሾሙ የሚፈቅድ ሲሆን ይህም የሴኔቱን መቀመጫ ወደ 90 ከፍ የሚያደርገውም ይሆናል። የሀገሪቱ የፍትህ ሚኒስቴር ዚያምቢ እንደገለጹት ረቂቅ አዋጁ በጠቅላይ አቃቢ ህግ በኩል የህግ ማጣሪያ ከተደረገለት በኋላ በይፋዊ ጋዜጣ ታትሞ ለፓርላማ ይቀርባል። ይህ ውሳኔ በሀገሪቱ ተቃዋሚዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ማሻሻያው የግድ በህዝበ ውሳኔ ሪፈረንደም መረጋገጥ አለበት የሚሉ ድምጾች እየበረቱም ይገኛሉ። ተቃዋሚ ፖለቲከኞችና የህግ ተንታኞች ገዢው ፓርቲ ዛኑ ፒኤፍ ህገ መንግስቱን ለመጥለፍ እያደረገ ያለው ሙከራ ነው ሲሉ እየከሰሱም ይገኛሉ። ማንኛውም መሰረታዊ የህገ መንግስት ለውጥ በሁለቱም የፓርላማ ምክር ቤቶች 2/3 ድምጽ ድጋፍ ማግኘት ብቻ ሳይሆን በህዝበ ውሳኔ መጽደቅ እንዳለበትም አሳስበዋል። የዚምባብዌ መንግስት በበኩሉ ማሻሻያው ፖለቲካዊ መረጋጋትን ለመፍጠርና የልማት ፕሮግራሞች እስከ ፍጻሜያቸው እንዲተገበሩ የፖሊሲ ቀጣይነትን ለማረጋገጥ ይረዳል ብሏል። የገዢው ፓርቲ የ2030 አጀንዳ በሀገሪቱ ውስጥ ከፍተኛ ውጥረት የፈጠረ ሲሆን ለወራት የታቀዱ የተቃውሞ ሰልፎች በፖሊሲ ኃይል እርምጃ ተበታትነዋል። ከዚሁ ጋር ተያያዥነት ባላቸው ተቃውሞዎች ምክንያት በርካታ ሰዎች አሁንም በእስር ላይ እንደሚገኙም ታውቋል። ፕሬዝዳንት ማናንጓን ወደ ስልጣን የመጡት እንደ አውሮፓውያን አቆጣጠር በ2017 ለ30 ዓመታት ሀገሪቱን የመሩት ሮበርት ሙጋቤን በወታደራዊ መፈንቅለ መንግስት ከስልጣን ካስወገዱ በኋላ መሆኑ ይታወሳል። ገዢው ፓርቲ ዛኑ ፒኤፍ የፕሬዝዳንቱን የስልጣን ዘመን እንደ አውሮፓውያን አቆጣጠር ከ2028 በላይ ለማራዘም ያለውን እቅድ ባለፈው ጥቅምት ወር ይፋ አድርጎም ነበር። የኢንዶኔዥያ ሰላም አስከባሪ ኃይል ወደ ጋዛ ለመግባት ዝግጅት ላይ መሆኑ ኢንዶኔዥያ አስታወቀች። በጋዛ ለሚሰማራው ዓለም አቀፍ የማረጋጊያ ኃይል አካል የሚሆን እስከ 8000 የሚደርስ የሰላም አስከባሪ ጦር ለማሰማራት እየተዘጋጀች መሆኑን ኢንዶኔዥያ አስታውቃለች። የኢንዶኔዥያ ጦር ጠቅላይ ኤታማዦር ሹም ጀነራል ማሩሊ ሲማንጁንታክ ከ5000 እስከ 8000 ወታደሮች የያዘ አንድ ብርጌድ ለመላክ ማቀዳቸውን አረጋግጧል። ሆኖም ጉዳዩ አሁንም በድርድር ሂደት ላይ ያለ በመሆኑ ትክክለኛ የሰራዊቱ ብዛት ገና እርግጥ እንዳልሆነም ጠቁመዋል። ሰራዊቱ በዋናነት በሰብአዊ እርዳታ አቅርቦት፣ በሕክምና አገልግሎትና በመሰረተ ልማት ግንባታ ላይ ይሰማራል የተባለ ሲሆን ጀነራል ማሩሊ የኢንዶኔዥያ ጦር የሚኖረው ሚና የድጋፍ ሰጪነት እንደሚሆንም አስታውቋል። ለኢንዶኔዥያ ጦር ማረፊያ የሚሆን ወታደራዊ ካምፕ በደቡብ ጋዛ በራፋህና በሃን ዩኒስ መካከል እንዲዘጋጅ መወሰኑንም ተገልጿል። እርምጃው ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት መስከረም ወር ካቀረቡት የተኩስ አቁም እቅድ ጋር የተያዘ ቢሆንም ሂደቱ ግን በርካታ ስጋቶች ተጋርጠውበታል። ኢንዶኔዥያን ጨምሮ ወታደር ለመላክ ያሰቡ ሀገራት ለእስራኤል ጥቅም ሲባል ሐማስን ትጥቅ ለማስፈታት ሚና ውስጥ ለመግባት ፍላጎት እንደሌላቸውም ተገልጿል። ይህ ስምሪት ተግባራዊ ከሆነ እንደ አውሮፓውያን አቆጣጠር ከ1967 በኋላ በጋዛ ምድር ላይ የሚሰማራ የመጀመሪያው ውጭ ሀገር ጦር በመሆንም ታሪክ ይሰራል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ